ጤና ይስጥልኝ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ ጥበብ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮች፣ ማህበራዊ ነክ ጉዳዮችን ማህበረሰብን ሀገርን ይጠቅማል ይበጃል የምንላቸውን ሀሳቦች ይዘን የምንመጣበት ፕሮግራም ነው። አብራችሁ እንድትቆዩ እየጋበዝኳችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን እየጠየቅኳችሁ ለዛሬ ደግሞ ይዤላችሁ የቀረብኩት ፕሮግራም ለማግባት ዝግጁ ነህ ወይም ለማግባት ዝግጁ ነሽ? እንግዲህ አንድ ለማግባት ዝግጁ ነኝ የሚል ሰው ሊያውቃቸው የሚገቡ መሰረታዊ የሆኑ ሀሳቦችን ነው ይዘን የምንነጋገረው። እንግዲህ ሰው ወደ ትዳር ሊገባ ሲዘጋጅ ወይም ደግሞ ሊዘጋጅ የሚያስብ ሰው መጀመሪያ አስቀድሞ ማሰብ ያለበትን ነገር ጠንቅቆ ማወቅ አለበት። ከዛ ፊት ወደ ጋብቻ ሰው ከመግባቱ በፊት እንዲህ ይመስላል። ለምሳሌ አንድ ህንፃ የሚሰራ ሰው ህንፃውን ከመስራቱ በፊት የሚዘጋጃቸው ዝግጅቶች አሉት። የመጀመሪያው ቦታ ይመርጣል። ያ ቦታ ለዚያ ለሚሰራው ህንፃ ምቹ እንደሆነ በተለያዩ ባለሙያዎች አስጠንቶ ቦታውን እንደሚለይ፣ እንደዚሁም ደግሞ ያንን የለየውን ቦታ ደግሞ ለመስራት አስፈላጊ የሆኑ ነገሮችን እንደሚያከማች፣ ገንዘቡንም ለዚያ ህንፃ የሚሆነውን ገንዘብ እንደሚያዘጋጅና ስራውን እንደሚጀምር እንዲሁ ነው። ወደ ጋብቻም ከመግባቱ በፊት ሰው ዝግጅት ያስፈልገዋል ማለት ነው። እንዴት ነው የምትዘጋጁት? እስቲ ብዙ ጊዜ ሰዎች ጋብቻን ምናልባት ከዚህ ከሰርጉ ሴሪሞኒ ጋር ብቻ ነው የሚያመሳስለው አይደለም። ከዚህ ዝግጅት ባሻገር ነው ጋብቻ ያለው። ብዙ ጊዜ ቆንጆ ቬሎ፣ ቆንጆ ፎቶዎች፣ ቆንጆ የሆኑ ዝግጅቶች አሉ ማለት እዛ ውስጥ ጤናማ ወይም ደግሞ የተሳካለት ጋብቻ አለ ማለት አይደለም። ግን የተሳካ ጋብቻ ደግሞ ያ ስነ ስርዓቱ እንዳለ ሆኖ ቀድሞ የሚደረገው ዝግጅት ያ ትዳር ጤናማ እንዲሆን ያደርጋል ማለት ነው። የመጀመሪያው ራስን ማወቅ ነው። አንድ ሰው ወደ ትዳር ከመግባቱ በፊት ስለ ራሱ ማወቅ አለበት። እኔ ማን ነኝ? ብቁ ነኝ ብሎ ራሱን ሊጠይቅ ይገባል። እንደገናም ደግሞ ልክ ያ ህንፃ የሚሰራው ሰው ይመርጥ እንደነበረው ለምን መጀመሪያ ሀሳብ ኖሮት ነው፣ ዝግጅት ኖሮት ነው ወደ ህንፃ ስራ የሚገባው። እንደዚሁ በመጀመሪያ በስነ ልቦና አንድ ሰው ብቁ መሆን አለበት። ቀጥሎም ኢኮኖሚካሊ ራሱን ማብቃት አለበት። ፊዚካሊም ራሱን ማብቃት አለበት። ከዚያ በኋላ ነው ወደ ትዳር ሀሳብ ውስጥ የሚገባው እና እነዚህን ራሱን አውቆ እነዚህን ነገሮች ሲያደርግ ራሱን እንዳዘጋጀ ራሱ ጋር ያለውን ነገር ለምሳሌ ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ይላል እና ለመተው ዝግጅት አድርጓል። አንዳንዱ ሰው እኮ ጭራሽ እናቱ ቤት ሆኖ ከእናቱ ጋር አብሮ እያለ ሳይላቀቅ ሚስት ሊያገባ ያስባል። ይሄ ስህተት ነው። መጀመሪያ ራሱን ችሎ መውጣት አለበት። ስነ ልቦናዊ ዝግጅት ያስፈልገዋል። አንድ ትዳሩ ሲገባ ቀጥሎ ሊሆን ያለው ነገር ምን እንደሆነ ለይቶ ማወቅ አለበት። የሚቀጥለውና ደግሞ ሁለተኛው ልታገቡት የምታስቡት ሰው ሊያሟላ የሚገባውን ነገር በደንብ ለይቶ ማወቅ ነው። ሴትም ወንድም ልታገቡ የምትፈልጉት ሰው ምን እንዲያሟላ ትፈልጋላችሁ? ወደ ትዳሩ ውስጥ ከገባችሁ በኋላ ይሄንን እፈልጋለሁ ያን ለምን ቀድሞ መተዋወቅ አስፈላጊ ነው። ምንድነው? ራሱን መቻል አለበት። የራሱ የሆነ ኢንካም ሊኖረው ይገባል። አብረን በሐሳብ መግባባት እንችላለን። ተግባብተን መዝለቅ እንችላለን። ምን አይነት አመለካከት አለው? አስተዳደጉስ ምንድነው? አንዳንድ ጊዜ በሐሳብ የማይግባቡ ሰዎች አይ ከገባን በኋላ እንስማማለን፣ ስንገባና አብረን ስንሆን ወደ አንድነት ልንመጣ እንችላለን ብለው ከገቡ በኋላ ፍጹም ላይስማሙ የሚችሉ ሰዎች አሉ። ለምን? የተለያየ አመለካከት ስላላቸው ወይም ደግሞ አንዱ ለሌላው ትክክለኛ ሰው ስለማይሆን። እንዲሁ ባል ማግባት አለብኝ ወይም ሚስት ማግባት አለብኝ ብለን ብቻ አይደለም ሰውን የምናገባው። መግባባት ይቻላል። የሐሳብ መግባባት አለ፣ የስሜት መግባባት፣ አብሮ በሐሳብ አብሮ መፈሰስ ይቻላል። ይሄንን ጠንቅቆ ማወቅ ይቻላል። ወይም ደግሞ ሶልሜት ነው እሱ ወይም እሷ ያንተ ሶልሜት ነች፣ አንቺስ እሱ ያንቺ ሶልሜት ነው። ለይቶ ከነፍስ መዋደድ ሰው በነፍሱ የሚዋደድ መሆኑን ለይቶ ማወቅ አለበት። ግን አይ ከገባን ቆይ ደግሞ አንዳንድ ጊዜ ሳያገቡ ወይም ረጅም ጊዜ ሲጠባበቁ ቆይተው ያ ሪሌሽንሺፕ እንዳይፈርስ ሲሉ ዝም ብለው ከገባ በኋላ ይስተካከላል ብለን
ሲገቡ ሊስተካከል አይችልም። ቀድሞ ነው እነዚህን ነገሮች ቀድሞ ማየት ነው። እንግባባለን፣ አብረን መዝለቅ እንችላለን፣ አንዳችን የሌላችንን ሐሳብ እንደግፋለን፣ አንዱ ሌላ ውስጥ ያለውን ራዕይ መደገፍ ይችላል። እነዚህ ሁሉ አስፈላጊዎች ናቸው። ሶስተኛውና ሌላው ደግሞ እንደገና ጊዜ ወስዶ ማየት። እንግዲህ ቅድም ራስን ማወቅ ብለናል። ሁለተኛው ደግሞ የምንመርጠውን ሰው ሊያሟላ የሚገባውን ነገር ለይተን ካወቅን በኋላ ጊዜ ወስዶ መጠናናት። ለምንድን ነው ጊዜ የሚያስፈልገው መሰላችሁ? አንዳንድ ጊዜ ልክ የሚመስሉ ነገሮች አሉ፣ ትክክል የሚመስሏችሁ ቀጥላችሁ ትክክል ነው ስትሉ በመሃል ስሜቱ ይጠፋል። ያንን ኢንፋቹዌሽን ይሉታል። ትክክል ያልሆነ ነው ግን ሲመስል ትክክል ነው። በጣም የሚፋቀር ወይም በጣም የሆነ የሚመስል ነገር አለ፣ ግን የሆነ ጊዜ ላይ ይሄ ምን ያስፈልገዋል? ጊዜ ያስፈልገዋል። ጊዜ ሲሰጥ ግን ትክክለኛው የሆነ ሪሌሽንሺፕ ይቀጥላል። መቀጠል የማይገባውን ጊዜ ባለመስጠት መቀጠል የማይገባውን ሪሌሽንሺፕ አስቀጥሎ ልጆች ተወልደው የሰላም እጦት ልጆቹንም ትዳሩንም እንዲበላሽ ያደርጋል። ስለዚህ ጥንዶች ስትዘጋጁ በቂ ጊዜ ውሰዱ። በጣም በቂ ጊዜ፣ በደንብ ተጠናኑ፣ በደንብ ተያዩ። ያኔ ታዩታላችሁ። እውነት ግን ከጋብቻ በፊት የሪሌሽንሺፕ መቋረጥ ማለት ችግር አይደለም። ከባዱ ወደ ትዳር ከተገባ ልጆች ከተወለዱ በኋላ የሚደረገው ፍቺ እጅግ ውስብስብ ያደርጋል። ልጆች ያላባት እንዲያድጉ እንደገናም ደግሞ በሞራል ላይ ትዳር ሰዎች መካከል ተጋብቶ ትልቅ ድግስ ደግሶ ጓደኞቹን ቤተሰቦችን ኢንቫይት አድርጎ በኋላ ያ ሪሌሽንሺፕ ሲበላሽ በጣም ሞራል ይጎዳል። ወንዱም ሴቷም ይጎዳሉ። ይህ እንዳይሆን ነው በቂ ጊዜ መውሰድ አስፈላጊነቱ። በቂ ጊዜ ወስዶ የሚጠናና ሰው የሚቀጥል ከሆነ ይቀጥላል፣ ሪሌሽኑ የማይቀጥልም ከሆነ እዛ ጋር ይቋጫል። ይሄ አስፈላጊ ነገር ነው ጊዜ መውሰድ። ለምን ዛሬ ላይ የምናያቸው የሲንግል ማሞች የሲንግል ዳድ ብዛቱ ኢቭን አሁን ግሩፕ አለ፣ አይታችሁ እንደሆነ ሲንግል ማም ግሩፕ አለ። በችኮላ የሆነ ሳይጠናኑ የሆነ ሪሌሽንሺፕ ውጤት ነው። አንዳንድ ጊዜ ብዙም ሳይቸኮል ብዙም ጊዜ ተወስዶ ደግሞ አለመተዋወቅም አለ። ይሄም አሁንም የጥበብ ጉለት ነው ማለት ሰዎችን መለየት ይቻላል። አንዳንድ ጊዜ የአእምሮ ደህንነት የሌላቸው ሰዎች አሉ። የነሱ ሐሳብ ብቻ እንዲፈጸም የሚፈልጉ ሰዎች አሉ። እጅግ ሰልፊሽ የሆኑ ሰዎች አሉ። እነዚህን ሰዎች ገና ከጋብቻ በፊት ነው ለይቶ ማወቅ። ለምን? ነገ ላይ ችግር ስለሚፈጥሩ። ራስ ወዳድነት አይኖርም ወደ ጋብቻው ሲገባ። ሚቹዋሊ ሰዎች እርስ በርስ ተከባብረው ተዋደው በአንድነት የሚኖሩበት ተቋም ነው። ይሄ የእግዚአብሔር ተቋም ነው፣ ሰው የሰራው አይደለም። እና ወደዛ ከመግባቱ በፊት ሰው በጣም መጠንቀቅ አለበት ማለት ነው። ሌላው አራተኛው ደግሞ በዚህ ውስጥ ምንድነው? በዚህ በጓደኝነት ጊዜና በጮኝነት ጊዜ ራስን ለማይገባ ነገር አሳልፎ አለመስጠት ነው። በንጽህና በቅድስና ራስን ጠብቆ መቆየት እጅግ አስፈላጊ ነው። ለምን? አንድ የጓደኛ ከሆነን የኔው ነሽ እሷም ደግሞ አይ የኔ ነው በሚል በግድ የለሽነት ወይም ደግሞ ራስን ባለመግዛት ወደ ተለያየ ሴክሹዋል ሪሌሽን ውስጥ ሰዎች ይገባሉ። ያ ደግሞ አንዳንድ ጊዜ ልጅ ሁሉ ሊያስከትል ይችላል። ይሄ ማለት እጅግ ጥንቃቄ የሚያስፈልገው ነው። አንዳንድ ሴቶች ይህን ብቻ ሳይሆን ከጋብቻ በፊት ባላቸው ወዳጅነትና ጓደኝነትም ላይኖር ይችላል። አንዳንድ ጊዜ ልጅ ብወልድ ሐሳቡ ቋሚ ሐሳብ ሳይኖረው ሲቀር፣ ለጋብቻ ፍላጎት ሳይኖረው ሲቀር ሰውየው አይ ባረግስ ሃንድል ላደርገው ይችላል ብለው ይሄንን ካልኩሌት አድርገው የሚንቀሳቀሱ ሴቶች አሉ። በቃ ካረገዝኩለት ሚስቱ ሊሆን ይችላል። ይሄ እጅግ ስህተት ነው። በራሳችሁም እህቶቼ በልጆቻችሁም ላይ ነው የምትጫወቱት። እንዲህ አይነት ጫወታ ስህተት ነው። ለምን? ልጆች ምንም በማያውቁት ምንም ኃላፊነት ወስደው በማይንቀሳቀሱበት በእናንተ ፈቃድ ልጆች ያለ አባት የሚቀሩበት እድል ሰፊ ነው። ስለዚህ መጀመሪያ ወደዚህ አይነት ነገር ውስጥ ወደ ጋብቻ ሳይገባ በማርገዝ ሌላውን ሰው ሃንድል ለማድረግ መሞከር ስህተት ነው። በእናንተም በልጆቻችሁም ላይ ስህተትን ትፈጥራላችሁ። ወንዶችም ደግሞ ጥንቃቄ ልታደርጉ ይገባቸዋል። ለምን? የእናንተም ፊውቸር ላይፍ ነው የሚዛባው። ምንም ባላቀዳችሁበት
መንገዳችሁን እየሄዳችሁ በአጋጣሚ ካገኛችኋት ሴት ጋር ስትተኙ ነገ ልጅ ሊፈጠር እንደሚችል እንደገናም ደግሞ ልጅ ብቻ እኮ አይደለም በሽታም ሊያገኛችሁ ይችላል። ለምን ኢሞሽናሊ ነው፣ ያለ ዝግጅት ነው፣ በድንገት ነው። ሁሌ እንደዚህ ኢሞሽናሊ ከሆኑ ነገሮች ራስን መጠበቅ በጣም መልካም ነው። የብዙዎች ህይወት ተዛብቷል። ልጆች ሴኩሪቲ አጥተዋል። ከዚህ የተነሳ ልጆች እጅግ ደህንነት ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል። ግን በአንዱ ሰው ሐሳብ ብቻ ወይም ደግሞ ከጥንቃቄ ጉድለት የሚመጡ እንደዚህ አይነት ሪሌሽንሺፖች ልጆች ላይ ትልቅ ተጽዕኖ ያሳድራሉ። ስለዚህ ከጋብቻ በፊት ራስን መጠበቅ አስፈላጊ ነው። ራስን ጠብቆ መንቀሳቀስ። የመጨረሻውና አምስተኛው ደግሞ ከሰርጉ ባሻገር ማሰብና ማየት ነው። ብዙ ጊዜ እስከ ሰርጉ ድረስ ያለው ሩጫ ነው ሰዎችን የሚያስጨንቃቸው። ነገር ግን አሻግሮ ከሰርጉ በኋላ የሚኖረው ጊዜ ምን ሊመስል ይችላል ብሎ በመማር በመሰልጠን ከተለያዩ ሰዎች ኤክስፒሪየንስ በማየት ራስን ማዘጋጀት ተገቢ ነው። ለሰርጉ ከፍተኛ ወጪ ከፍተኛ ዋጋ ተከፍሎ እንደሚሆነው ሁሉ የቀሪው ህይወት ዋጋ የሚያስከፍል ህይወት መሆኑን ማወቅ ያስፈልጋል። ትዳር ሳክሪፋይስ ነው፣ ዋጋ እየተከፈለ የሚቀጠል ህይወት ነው እንጂ ራስን በመጠበቅ ራስን በመውደድ አይዘለቅም። ግን አንዱ ለሌላው ዋጋ ለመክፈል ራስን አሳልፎ መስጠት ነው። በዚህ ራስን አሳልፎ መስጠት ውስጥ ነው ትዳር የሚቀጥለው። ስለዚህ ስልጠናዎችን መውሰድ፣ ትዳር ምንድነው? እንዴት ነው መዝለቅ የሚቻለው? ብዙ ደግሞ በትዳር ረጅም ዓመት የኖሩ ሰዎችን ጠጋ ብሎ መጠየቅ፣ እንዴት ነው አብሮ መዝለቅ የሚቻለው? ጥሩ ትምህርት ይሰጧቸዋል። ሁሌ ፒስ አይደለም ትዳር ውስጥ ግጭት እንደሚኖር ቀድሞ ማወቅ፣ ስለ ግጭት አፈታት መማር። ለምን ሁለት የተለያዩ ሰዎች ናቸው ወደ አንድ ቤት የሚመጡት። በጓደኝነት ጊዜ ይደበቃል ያ ማንነታችን፣ አንዱ ሌላውን ለማስደሰት በሚል የምናሳያቸው ጠንቃቃ እንቅስቃሴዎች ማንነትን በደንብ አይገልጥም። ትዳር ውስጥ ግን ሲገባ ሰው ይገለጣል። በጣም የምታደንቁት በጣም ፕራውድ ያደረጋችሁበት ሰው ሌላ ሰው ሆኖ ታገኙታላችሁ። ግን እዛ ጋር ምንድነው እንዴት ነው መዋሃድ የሚቻለው? የራስን ማንነት እየተው የመዋሃድ ህይወት ነው እንጂ ዘይትና ውሃ ሆኖ መቀጠል በጣም ከባድ ነው። ቤቱ ሁሉ ጊዜ የጦርነት ቀጠና እንደሆነ ነው የሚዘልቀው። ስለዚህ ምንድነው ከትዳሩ ባሻገር ያለው ምንድነው? ሌሎች ሰዎች ወደኛ ህይወት እንዳይገቡ ምን አይነት ባውንደሪ መስራት አለባችሁ? ህይወታችሁን እንዴት ማጠር አለባችሁ? ለቤተሰብ የሚኖራችሁ ሪስፔክት፣ ቤተሰብ በእናንተ ህይወት ውስጥ አልቃ ገብቶ እንደፈለገው እንዳይንቀሳቀስ እንዴት ተነጋግራችኋል? ቀድሞ ነው። ግን ይሄንን ሳታውቁ እናቴን እንድትነካት አልፈልግም ወይም ደግሞ እሷም ወንድሜን አባቴን እንድትነካው አልፈልግም። በወንዶች በኩል እናትና እህቶች ሲሆኑ በሴት በኩል ደግሞ ወንድሞች ናቸው። ጦርነቱ እንደሱ ይሄ ሳይኮሎጂካል ዋር ነው በሜሬጅ ውስጥ ወይም ደግሞ የሚፈጠር። ስለዚህ እነዚህን ጦርነቶች ለማርገብ ባውንደሪ መስራት፣ ቀድሞ ነው መጠንቀቅ፣ ቀድሞ መማር። ይሄ ጦርነት በሰላም እንዲመራ ያደርጋል። አልፎ ማንም ሊመጣ አይችልም ወደ ሌላኛው ቤት። ማንም ቤት ሄዶ ጣልቃ ገብቶ ነገሮችን ሊያበላሽም ምንም ሊያደርግ አይችልም። እንዳጋጣሚ ጥሩ ቤተሰቦች አሉ፣ የልጆቻቸውን ትዳር ሰኪዩር የሚያደርጉ የሚጠብቁ፣ የሚያግዙ፣ የልጆቻቸው ትዳር እንዳይፈርስ እለት ከራሳቸው የህይወት ልምድ የሚያስተምሩ የሚደግፉ ቤተሰቦች አሉ። እነዚህ ድንቅ ቤተሰቦች ናቸው። ሌሎች ደግሞ በተቃራኒው ጠዋት ማታ ያንን ቤት የልጆቻቸውን ቤት እንዴት እንደሚያፈርሱ እንዴት አድርገው ያ ቤተሰብ እንደሚበተን የሚሰሩ እረፍት የሌላቸው ደግሞ ቤተሰቦችም አሉ። እነዚህን ያው እግዚአብሔር ይቅር ይበላቸው። ግን ምንድነው የምታደርጉት? ጥንዶች ወደ ጋብቻ ከመግባታችሁ በፊት እነዚህን ነገሮች ጠንቅቆ በማወቅ ባውንደሪ በመስራት ቀሪው ህይወታችሁ ደስ የሚል ህይወት እንዲሆን በንጽህና ከተመጣ በመተማመን ከተመጣ እነዚህ ቻሌንጆች ሁሉ እየቀነሱ ይመጣሉ። አሁንም ስላችሁ ወደ ትዳር ከገባችሁ በፍቅር ብቻ አይደለም፣ ግጭትም ይኖራል፣ መኮራረፍ ይኖራል፣ መታረቅ ይኖራል። ግን በትዳር ውስጥ ሁሉ ጊዜ መዘንጋት የሌለባችሁ በይቅርታ በመነጋገር ችግርን በመፍታት የምትዘልቁት እንጂ በማክረፍ ይሄ የኔ ትክክል ነው ያንቺ እንዲህ አይደለም በማለት የሚዘለቅ አይደለም። ስለዚህ ጥንዶች ከመግባታችሁ በፊት ስልጠናዎችን ውሰዱ። ለቬሎና ለዚህ ለዝግጅቱ የምታወጡት ወጪ ከፍተኛ ነው። ግን ለእንደዚህ አይነት ትምህርት የምታወጡት ወጪ ደግሞ በጣም ዝቅ ያለና መጠነኛ ነው። ጊዜ ወስዳችሁ ተማሩ።
በደንብ አድርጋችሁ ተጠናኑ። የዛን ጊዜ መዝለቅ የማይገባው ይመለሳል። ለምን ኃላፊነቱን ያያላ። ሁሉም ሰው ይገለጣል፣ አይኑ ይከፈታል። ይሄንን ልታደርጉ እየነገርኳችሁ እንግዲህ ከጋብቻ በፊት እያንዳንዳችሁ ራሳችሁን እንድታውቁ እንደገናም ደግሞ የምትመርጡትን ሰው ወይም ወደ እናንተ ህይወት ሊገባ ያለው ሰው ማሟላት የሚገባውን ብላችሁ በውስጣችሁ ያለውን ነገር ቼክ አድርጉ። ጊዜ ወስዳችሁ በሚገባ ተነጋገሩ። እንደገናም ደግሞ በደንብ አድርጋችሁ በንጽህና ራሳችሁን ጠብቁ። አትቅደሙ። ልጅ በመውለድ ባል አያዝም። ስለዚህ ለማርገዝ ምን ለማለት የምታደርጉን ጥረት አቁሙ። ትጎዳላችሁ። ሴቶች በተለይ ራሳችሁ ናችሁ የምትጎዱ። ብቻችሁ ልጅ ማሳደግ መልፋት እጅግ ከባድ ነገር ነው እና የመጨረሻው ደግሞ ከሰርጉ ባሻገር ራቅ ብላችሁ ነገሮችን እንድታዩ እላለሁ። እንግዲህ ይህን ቤት አሁንም ደግማችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳዘነጉ እያልኩ የዛሬው ፕሮግራም በዚህ ላይ ያበቃል።